አሹ ልቀቅኝ፣ አለበለዚያ እጮሃለሁ። እስቲ ጩይ ወንድ። እማዬ ነበረብኝ። ቆይ ቤት ውስጥ እንደዛ መሆን ነበረብን? ደግሞ ተያይዘን አንተ ቤት መሄዱስ ምን ይባላል? ቆይ ማለቴ እንዴት ወደ እኔ መኝታ ቤት ገባሽ? ወይ ጉድ! ዛሬ ደግሞ አጠያየቅሽ እንዴት ነው ባክሽ? አሁን ሄለን ወዴት ሄደች? ከሮሚ ጋር ናት። ይቺ ሮማን ለምንድን ነው በዚህ ልክ ፊት የተሰጣት? ለምንድን ነው አርፋ ስራውን የማትሰራው? ተይ ፍቅር አትፍረጂ። አንቺ ጊዜ እንደሚያስፈልግሽ ባለፈው አንቺ እንደዛ መናገር አልነበረብኝም። አጥፍቻለሁ ቤዛ። እሱማ እኔም በተሳሳተ መንገድ ስለተረዳኸኝ ነው። እኔም በሆን እኮ ለጊዜው ትንሽ ስለተጨነኩ ነው እንጂ እናንተ ማል ማን በራችሁ ድረስ የሚሸኛችሁ ሰው ማን? እንደዚህም ጀመራችሁ ደግሞ ለሌ። ቆይ ማን ይሄ ሰው? ጃዋል ፍቅር ሩታ ማሚ ሩታ ዝም ብላ ነው። ምንድነው የምትንተባተቢ? ምን ተፈጥሮ ነው? የአደይና የዴቭ ፍቅር አሁን ላይ እለት ከእለት እየቀዘቀዘ ይገኛል። ዴቭ ለምንድን ነው ልንጋባ እኮ ነው፣ ለምንድን ነው እንደዚህ የምትቀዘቅጂው? አንድ ነገር እንኳ አታስቢም ወይ ስለ ጋብቻችን እንዲሁም ደግሞ ስለ ህይወታችን? በቃ ፈጠን እናደርገውና አብረን እንሆን እንጋባ እያለ ይገኛል። አደይ ደግሞ በቃ ጊዜ ስጠኝ፣ አሁን ለሊን ከጎኗ መሆን አለብኝ እያለች ትገኛለች። ለሊም በእኔ ምክንያት ህይወትሽን ልታዛቢ አይገባም፣ ስለዚህ ሁሉን ነገር ወደ ገጠር አብረን ሄደን እንፈጽማለን እያለቻት ትገኛለች። ዳንኤል ፍቅር ክላስ መደበቁ ሁሉን ነገር ሊያነጋግር ችሏል። ሩታም እንግዲህ አይተዋለች። ሩታም ለእትዬ እናገራለሁ በማለት እንግዲህ ሄዳለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ሁኑ። ዛሬ ደግሞ ሰራተኛዋ አደይ ክፍል 164ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር ቆዩ። ቪዲዮውን ላይክ በማድረግ ጀምሩ። እንግዲህ ዳንኤልና ፍቅር ቤት ከገባ በኋላ የመውጫ ቀዳዳ ጠፍቶበታል። ፍቅርም የምታደርገው ነገር ግራ ገብቷታል። ነገር ግን አሁን ላይ የቤዛ ወንድም እንደሆነ ስላወቀች ሄለን እነ ሮማንም ፈልጋ ወደ እነ ፍቅር ቤት ከመጣች በኋላ አንቺ ደግሞ ማነሽ በማለት ጠይቃት ነበረ። የቤዛም ቤት ተከራይቼ የምኖር ነኝ እነ ሮማንም ፈልጌ ነው የመጣሁት በማለት ትነግራታለች። ስለዚህ አንቺ ለቀጣይ ጊዜ ታስፈልጊኛለሽ ነይ በማለት እንግዲህ መኝታ ቤቷ ድረስ አስገብታታለች። እንደገባችም እንግዲህ ዳኒን ነበር ያገኘችው። ዳኒን አሁን ላይ ያው ተቤዛ ጋር እንደተመካከሩት አንተ ሄለንን አጥምድ፣ እኔ ደግሞ አበበን አጠምዳለሁ፣ ስለዚህ እናለያያቸዋለን የሚል ጥያቄ ተነጋግረው ነበረ። ዛሬ ላይም እንግዲህ አንድ ሁለት ጣል እያደረገ ብዙ ነገሮችን ሲጠይቃት ነበረ። ማለትም ዳኒ ሄለንን ማለት ነው። ሄለንም ለምንድን ነው እዚህ እየደበቀችን አንወጣም ወይ እያለች ባለበት ሰዓት የፍቅር እናት ወደ ፍቅር መኝታ ቤት መታ ነበረ። ልክ እንደመጣችም እንግዲህ ሄለንን ነበር ያገኘቻት። ዳኒ ደግሞ ከበሩ ስር ተደብቆ ነበረ። ምን ትሰሪያለሽ አንቺ የሮማን ጓደኛ አይደለሽ? ፍቅር መኝታ ቤት ምን ትሰሪያለሽ ብትላት ፍቅር እናት አምጥታ እዚህ ተቀመጪ ያለች በማለት ትናገራለች። በይኔ ሮማን ገዥና ተጫዋች ነው ውጭ በማለት እንግዲህ ከዛ ወጣለች። እንግዲህ የፍቅር እናት ጥያቄ የፈጠረባት ነገር ቢኖር ለምንድነው እዛ ክፍል እየገባችው? ፍቅርስ ለምንድነው እሷን እዛ ልታስገባት የቻለችው የሚለው ነገር ጥያቄ ፈጥሮባታል። ፍቅር ግን ምንም ነገር ሳትነግራት ገና ያው ሄለን ወደ ቤቷ ልትሄድ ትወጣለች። የፍቅርም እናት እንግዲህ ፍቅርን በመፈለግ ለምንድን ነው ልጅቷን አንቺ ክላስ ያስገባሻት በማለት ጠይቃ ነበረ። እንዴት አወቅሽ በማለት ጠይቃለች። ፍቅርን በመርበትበት ማለት ነው። እዛ ገብተሽ ነበር ክፍልሽ ስገባ አገኘኋት በማለት ሌላስ ምን አገኘሽ በማለት ነበር እንግዲህ ያው እሱን ስለደበቀች እንዳይገኝባት የፈለገችው። ነገር ግን ፍቅር እጅግ በተርበተበትም እናትየዋ ሌላ ደግሞ ምን አለ ምን ሆነሽ እንደዚህ የምትርበተበችው በማለት ጠይቃት ነበር። እሷ ግን አይ ምንም ዝም ብዬ ነው በማለት እንግዲህ ታስተባብላለች። ቤዛም ወደ ዳኒ ደውላ እንግዲህ እንዲመለስ ወደ ቤት ፈልጋ ነበር። ነገር ግን እሱ እንኳን የምወጣበት አሁን ላይ ስልክ የማወራበት ሰዓት ራሱ የለኝም፣ ስለዚህ እባክሽን አትደውይ በማለት ነበር ለቤዛ የነገራት። እሷም ከወጣው እናቷ ታየኛለች፣ እሷም ደግሞ መውጫ እየፈለገች ነው፣ ነገር ግን እንዴት እንደምወጣ አላቅም እንደው በማለት እንግዲህ እጅግ እንደደበረው ለቤዛ ይነግራታል።
ቤዛም እንግዲህ ጥንቃቄ አድርግ፣ ራስህን ጠብቅ በማለት ትመክረዋለች። አበበም እንግዲህ ከቤዛ ጋር ቤዛ ወደ እነሱ ቤት በመምጣት ወደ ቤቷ በመምጣት አንዳንድ ነገሮችን ሲያወሩ ነበረ። አሁን የት ነው ያላችሁት? ወንድምሽ የት ነው የሚኖረው? በማለት አበበ ጠይቆ ነበረ። ቤዛ የሚመለሰችው እንግዲህ ያው በር ስለሌለን መንገድ ላይ ነው ዝም ብለን የምናድረው፣ ማረፊያ የለንም በማለት ነበረ እየመለሰችለት። እጅግ በጣም ስለቸገረን አሁን ላይ በቃ ያለን አማራጭ ቤታችንን ማከራየት ስለነበረ ለዛ ነው እንደዛ ያደረግነው እንጂ መሄጃ የለንም በማለት ትነግረዋለች። ያው ውጪ ስላልኩሽ ይቅርታ፣ ግን ያው እሷ ስለማታውቅ ነው እኛ ጋር ደግሞ ደባል እንዲኖር ስለማልፈልግ ነው እንግዲህ በማለት ይነግራታል። ላሊና አዴ ደግሞ ወደ ውጪ ወጣ ብለው ነበረ። በመንገድ ላይም እንግዲህ ወግ እያደረጉ ባለበት ሰዓት የላሊ ዶክተር ያገኛቸዋል። አዴኑ ልሸኛችሁ እግረ መንገድ ሄድ ነው በማለት እንግዲህ መኪና እንዲገቡ ያደርጋቸዋል። እሱም ልክ ሄዶ በራቸው ላይ ካደረሳቸው በኋላ ዴቭ ስልክ ቢደውልም ስልካቸው አይነሳም፣ በር ቢያንኳኳም ደግሞ በሩ አይከፈትም፣ የሉም ማለት ነው በማለት ነበር እንግዲህ ዴቭ ተናዶ በሩ ላይ በቆመበት ሰዓት ዶክተሩ ከመኪና ያወርዳቸዋል። እነሱም እንግዲህ እናመሰግናለን ብለው ከሸኙት በኋላ የት ነበራቸው? ስልካቸው አይሰራም። እንዲሁም ደግሞ ማን ነው የሚሸኛቸው? ጭራሽ ቤታቸው ድረስ የሚሸኛቸው አመጣቸው። አዴ ምን እያሰብሽ ነው? በማለት እንግዲህ ምን ነው የተናደድክ ትመስላለህ በማለት ለሊም ሞክራ ነበር። ነገር ግን አዎ ተናድጃለሁ፣ አዴን ብቻዋን ላወራት እፈልጋለሁ በማለት እንግዲህ ለሊ ወደ ውስጥ ገብታ አዴን ሊያወራት ፈልጎ ነበረ። አዴንም እንግዲህ ምንድነው ሀሳብሽ? እኔ እኮ ስላንቺ እያሰብኩ ነው፣ አንቺ ግን ሁሉ ነገር ትተሽዋል፣ እረስተሽዋል፣ ምን ሆነሻል? በማለት እንግዲህ ጠይቋት ነበር። አዎ አሁን ላይ ዘንግቻለሁ፣ ነገር ግን አሁን ሀሳቤ ላይ ያለችው የለሊ ጤና ብቻ ነው። ስለዚህ በቃ ለሊ አሁን ትንሽ መሻል አለባት፣ ስለዚህ ጊዜ ስጠኝ በማለት ነግረዋለች። አባቴም ደግሞ እሺ ያለ የውሸቱን እንጂ የእውነቱን አይደለም፣ ስለዚህ እዛም ሄጄ የማስተካከለው ነገር አለ፣ ስለዚህ ተረጋጋ፣ ጊዜ ስጠኝ ብትለውም ጭራሽ ጊዜ ልስጥሽ በማለት እንግዲህ ይሄ ነገር እጅግ በጣም አጨናንቆታል። አንተ የፈለግከውንም ማሰብ ትችላለህ በማለት እንግዲህ ነግረዋለች። ነገር ግን እንደማልጨክን ስለምታውቂ ነው ወይ በማለት ዴቭ እንግዲህ በድጋሚ ተለሳልሶ ቀርቧል። ዶክተሩም እንግዲህ ከመኪናው ወረድ ሲል ዳይመንድ ነበረ ስልኩ ላይ የጣለው። እንግዲህ መኪናውን በመክፈት ስልኩን ይዞበት ሲሄድ ዶክተሩ ያየዋል። ዶክተሩም እንግዲህ አለበት ገብቶ ሮጦ ተሯሩጦ ስልኩን እንዲቀበል ሆኗል። ዳይመንድ ሰርቆ ዶክተሩ ደግሞ ተሰርቆ እየተሯሯጡ ባለበት ሰዓት ኪንጎና ቅምጥልም እያዩት ነበር። በቃ ከዚህ ጥፋቱ አይወጣም ማለት ነው፣ መቼ ነው የሚስተካከለው እያለች እንግዲህ ቅምጥልም እየተናገረች ትገኛለች። ኪንጎ ልሂድ ልከተለው ቢላትም እሷ ግን ልትፈቅድለት ፈቃደኛ አይደለችም። ነገር ግን በቅርብ ርቀት ሆነው እያዩት ነበረ። ዶክተሩም እንግዲህ እንደያዘው ለምንድነው የወሰድከው ማለት ጠይቆት ነበረ። እባክህ የሁለት ልጆች አባት ነኝ፣ እባክህ ይቅር በለኝ በማለት እንግዲህ የምሰራው ስራ ስለጠፋብኝ ነው እንደዚህ ያለ ስራ ላይ የተሰማራሁት፣ እባክህ ወይ በማለት ከብዙ መርበትበት በኋላ ዶክተሩ ወደ ሆስፒታሉ ቢሮ እንዲመጣ አድርጎታል። ይዞትም ሄዷል። እዛም በሄደ ሰዓት እንግዲህ ያለውን ነገር ነበር ያማከረው። አንተ አሁን የኔን ስልክ ይዘህ በመሄድህ ብዙ ታማሚዎች ስለሚደውሉ እኔን ስለማያገኙኝ ብዙ የሰው ህይወት ሊያልፍ ይችላል። ስለዚህ ለዛ ደግሞ ተጠያቂው አንተ ነህ። እንደዚህ ማድረግ የለብም። እስካሁንም እኮ ምናልባት ብዙ ሰዎችን በዚህ ምክንያት ተቋርጠው ሊሆን ይችላል። ስለዚህም ሁለተኛ እንደዚህ ያለ ስራ እንዳሰራ በማለት እንግዲህ መክሮታል። ለሊም አደይን እንግዲህ ጠይቃት ነበር። ምንድነው ያወራሽ ዴቭ ለብቻሽ በማለት ጠይቃት ነበረ። ያው አሁን እናፋጥን ነገሮች ነው የሚለኝ፣ ስለዚህ መጀመሪያ አንቺ መዳን አለብሽ በማለት ትነግራታለች። ለሊም በእኔ ጉዳይ ህይወትሽ እንዲመሰቃቀል አልፈልግም፣ ህይወትሽን አብረን ማስቀጠል እንችላለን፣ ስለዚህ አብረን ገጠር ሄደን አባትሽን ለምን አንጠይቃችሁም የሚል ሀሳብ ነው ያመጣችው። ለሊና አደይ እንግዲህ እጅግ በጣም ደስ የሚሉ ጓደኛሞች ናቸው። አንዷ ለአንዷ የምትኖር እጅግ በጣም እያስቀናሉ። አሹና ሮማንም እንግዲህ በሚያወሩበት ሰዓት አሹዬ በማለት ሮማን ተናግረው ነበር። በዚህም ደግሞ እጅግ ነበረ አሹ ደስ ያለው። ሙያና መልክ አሟልቶ ሰጥቶሽ ወይ አሹዬ ስትይኝ በጣም ደስ አለኝ እያለ እንግዲህ ደስታዋን እየገለጸለት ነበረ።
ሄለንም እንግዲህ ከነሱ ቤት ማለት ከነ ፍቅር ቤት ወደ ቤቷ ስትመለስ የሆነ ሰው እየተከታተላት ነበረ። እሷም እንግዲህ መንገድ ላይ መለስ ቀለስ እያለች ኋላዋን ጀርባዋን እያየች ነበር። ማን ነው ሊከታተላት የሚችለው? ምን ሊፈጠር ይችላል? በቀጣይ ቪዲዮ የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ነባሮች ላይክ ሸር በማድረግ አበረታቱ። ይበያላችሁበት መልካም ጊዜ። ሰላም ለሀገራችን፣ ሰላም ለሕዝባችን።